ምኞትን ትዝታ መረዘቻት። የምትበላው ምግብ ውስጥ መርዝ በመነስነስ ከቤኪ ራቂ ስላት አልሰማ ብላለች። ነገር ግን ከኔ ከትዝታ ጋር መጋፈጥ ምን ማለት እንደሆነ አሳያታለሁ። እኔ እንደ ብርቱካን አይቼ ዝም ማለት አቅሙና ችሎታው ስለሌለኝ አስወግድሻለሁ። አንቺንም ኤልሳንም እንዲሁም ዙፋኔንም አስወግዳለሁ በማለት ቦርሳዬ ጠፍቷን ብላ ቦርሳዋን ልታስፈልጋ ከሄደች በኋላ መርዝ ነስንሳት ምኞት ደግሞ ምንም የማታውቀው ምስኪን ምግቡን በልታ ሆስፒታል ገብታለች። ምኞት ትድናለች ወይስ አድንም የሚለውን በቪዲዮ መጨረሻ ላይ አስቀምጥላችኋለሁ። በፍቅር አልሳካ ሲለው ዙፋኔን ደግሞ ከኤልሳ ከጓደኛዋ ቤት ወደ ቤት ወግ እያደረገች ስትመለስ እሷንም ናግቷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 22ን ኪሩት ድራማ ነው ማለት ነው። ኪሩት ድራማ ነው ማለት ነው። እነሆ እንድትከታተሉ ጋብዝኳችሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን እንድታስቀምጡልኝ በአክብሮት እጠይቃለሁ ማለት ነው። ትዝታ ለዙፋኔ እናቷ ወይዘሮ ቴቴ እንዳልሆነች ወይም ስመኝ እንደሆነ ልትናገር እንዲሁም ከክፍሏ ገብታ እንደነበረ ከዚህ ቀደም እናስታውሳለን። ስለዚህ ልትናገር ስትል ስልኩ በተደጋጋሚ ይደወልላታል። ነገር ግን ስታነሳው ማንም ሰው አያወራም ነበረ። በዛም በተደጋጋሚም ወንድሟ በጧት ወክ ሊያደርግ ወጥቶ ስለነበረ ወዳው ሳትናገር ዙፋኔ ዙፋኔ በማለት ይጠራታል። እሷም ለወሬው በጣም ብትቸኩልና ልትነግራት ብትፈልግም ነገር ግን እሷ ወንድሜ እየጠራኝ ነው፣ ስለዚህ በኋላ ታናግርኛለች በማለት ጥላት ትሄዳታለች። ወሬው የሚያድርና የሚቆይ እንዳልሆነ ብታቅም ነገር ግን ምንም አማራጭ አልነበራትም። ትዝታ ሄዳም ወንድሟን ምን እንደተፈጠረና ለምን እንደጠራ ስትጠይቃትም እስካሁን ተኝተሻል? እኔ እኮ ውጭ ወጥቼ መጣሁ እህቴ፣ ምን ነው ጸጥ አልሽ? ሲላትም ወደ ስራ አሁን ልሄድ ነው፣ ቁርስ እንብላ በማለት ቁርሳቸውን ከበሉ በኋላ ወደ ስራ ቦታዋ ትሄዳለች። እሷም እንግዲህ መንገድ ላይ አንድ ለካፌ ነኝ ተብዬ የአባቷቸውን ያደረሰባቸውን በቀል እነሱ ላይ ለመበቀል ፍቅር አስይዞ ለማጃጃልና እንዲሁም ህይወቷን ሲሆን ለማድረግ መንገድ ላይ ስትሄድ ወረቀት ይዛ ስለነበረ የመጋጨት ነበረ። ነገር ግን እግሯ እጇን ይዞ እንዳለ ወረቀቶቿን ከሰበሰበች በኋላም ቀና ስትል ለመታወቅ እጁን ዘርግቶ ነበረ። ምንም እንዳልተፈጠረና ይሄ ኖርማል እንደሆነ ጥላው ትሄዳለች። ይሄ ምንም ያልተሳካለት ሴረኛውና ወይም የውሸት አፍቃሪው ይደውልና ለጋሼ በታዘዘው መለከት እየሄደ እንደሆነ ይነግረዋል። አጎቴ አጋሼ አንተ ያልከኝን እያደረግኩ ነው በማለት መልስ ይሰጣል። ለማንኛውም አባታችን ወይም ቤተሰቦቻችንን እያሳጣንን ልጆቹን ከሀስከበ ዋጋ አስከፍላቸዋለሁ በማለት ስልኩን ይዘጋዋል። ለማንኛውም ልጅቷ ብልጣብልጥ ስለሆነች ተጠንቀቃትና በደንብ ተጫወት ብሎት ስልኩን ይዘጋና ጋሼ እንግዲህ ትዝታ ቤኪ ቁጭ ብሎ ወደ እሱ ጠጋ ጠጋ ማለት ትችላለች። እሱ ደግሞ ለምን እንደዚህ እንደምኮንና እኔ ለዚህ አይነት ነገር ዝግጁ እንዳልሆነ ቢነግራትም እህኔ ከብርቱካን ወይም ከእህቴ እኔን መርጠኸኝ ቢሆን ይሄ ሁሉ ነገር ባልተፈጠረ ነበር ብትለውም እሱ ግን እየተፈጠረው ተፈጠረ። እህትሽ ያደረሰችብኝን ተጽዕኖ ታውቂያለች፣ እባክሽ ልትረጂ ሞክሪና ከአጠገቤ እራቂ ቢላትም እሷ ግን መጠጋጋቷን አልተወችም። ነገር ግን ድንገት ስመኝ ትመጣና ምን ነው ስትላትም እራት ትላለች። እራቱ ገና አልተሰራም ነበር። ነገር ግን ምኞት ለምን እንደመጣች ራሱ ድንገት ነገር ግን እጎኑ ስታየው በጣም ስለደነገጠች ነው። ከዛም በጣም ተናዳት ወይኔ ቲቲ በፈጣሪ ሆይ አንቺ ዝም ትሰሪያለች ስትልም ቶሎ በፍጥነት ወደ ክችኗ ትሄዳለች። ምኞት ጋር ትመጣና ቢላ አንስታ ታስፈራራታለች። ምክንያቱም ምኞት ራሱ በጣም ስቅስቅ ብላ እያለቀሰች ነበር። እውነቴን ነው፣ ይሄ ለእኔ አይገባኝም ነበረ፣ እኔ እኮ በጣም ነበር የማፈቅረው እያለች እያለቀሰች እያለ
ለማንኛውም ትዝታ ጋር መጋጠም ቀላል እንዳይመስልሽ፣ ስለዚህ ተጠንቀቂ በማለት ታስፈራራ ጀመር። እሷ ምንም ነገር እንዳላደረገች እና ደግሞም ለስራ እንደመጣች እንደረሰው እኔ ለዚህ ቤት ሰራተኛ እንጂ ሌላ ምንም አይደለሁም በማለት ትተራት ትሄዳለች። እራት ሳሰሪ እራት አቅርቤያለሁ ማለት ግን አይከብድም ስትለትም ተጨማሪ ነው ብላ ትንተባተባለች። ሳሎን ቁጭ ብለውም እራት ከተበላ በኋላ እያወሩና እየተጫወቱ እያለ እንግዲህ በረከት ኤልሳ እንደጠፋችና ምን ሆነች ነው ሲላትም ተደዋውለው እያወሩ እየተጫወቱ እንደነበረ ከዛም ቲቲ ድንገት በር ከፍታ ትገባለች። እሱም ለምን እንደዚህ እንደምታደርግና ስልኩን ከዘጋ በኋላ ይሄ ስነ ስርዓት አይደለም፣ በር ሲገባ ተንኳኩቶና ፍቃድ ተጠይቆ ነው፣ እንዴት እንደዚህ ትገቢያለሽ በማለት ይቆጣታል። ትዝታ ግን ወይኔ ፈጣሪ ሆይ ብላ መሞላቀቋን ምንም አላቆመችም። ከዛም እሱን ለማማለል እያደረገችውን የምችለውን ሁሉ ታደርጋለች። ከዛም በረከት ለምን እንደዚህ እንደምታደርግና እሱን ለማማለል ወይም እሱን ለማሸነፍ የምታደርገው ነገር ፈጽሞ ስህተት እንደሆነ ነግሯት ድጋሜ አጠገቡ እንደማያትና ደግሞ ከዚህ ከክፍል ውጭ ብሎ ያባርራታል። በጣም ተናዳና ተበሳይታ እንዴት እኔን ትዝታን ተክፍሌ ውጭ ትለኛለህ? እኔ እኮ እህቴ ያጠፋችውን ነገር ላስተካከል ያልኩት ስለዚህ ብትልም ምንም ስለዚህ ብሎ ነገር የለውም። ለእኔ ለዚህ አይነት ነገር ግንኙነት ፈጽሞ ፈቃደኛ አይደለሁም። ስለዚህ እባክሽ ትዝታ ውጭ በማለት ተዛ ከክፍል ያስወጣታል። ሁለቱ ቁጭ ብለው እያወሩ ነበረ። ምኞትና ዙፋኔ እየተጫወቱ ነበረ። በጣም ተናዳና ተበሳይታ ስለነበረ አንቺ እኮ ሰራተኛ ነች፣ እዚህ ሳሎን ምን ትሰሪያለች? እዛው ኩሽናሽ አትገቢም ስትላትም የዚህ ጊዜ ዙፋኔ በጣም ትናደድና ትበሳጭና ማለት እንደሌለባትና ሁለተኛ እንደዚህ ብትላ ከዚህ ቤት መንቅራ እንደምታስወጣት ግልጽ አድርጋ ትነግራታለች። ነገር ግን ይህንን ብትላትም ፈጽሞ የምትሰማ ጉድ አልነበረችም። ስለዚህ ምን ልታመጭ ነው ብትላትም ይኸውልሽ እኔ ወንድሜ ተያት አትንኪያት ታማለች ስላለኝ እንጂ ከዚህ ቤት ሰንቅሬና መንጥቄ ነው ማስወጣሽ። ስለዚህ አርፈሽ ትቀመጭ እንደሆን ተቀመጭ፣ ታተቀመሽ ግን ዋጋሽ ነው ሰጥሽ በማለት ታስፈራራታለች። ዋጋዬን የምትሰጪ ክፍሌ ባልገባ ምን ታመጫለች ስትላትም ዙፋኔ ንዴቷን መቆጣጠር አቅቷት ተነስታ ልትደባደብ ስትል ታይ ብላ ምኞት ታስቆማታለች። እሷም እንግዲህ ሁሌም እንደዚህ እንደማይሆንና መሆን እንደሌለበትም ተናግራ ወይም ለእኔ ብለሽ መደባደብ እንደሌለብሽና ትብላት ከዛ ከሳሎን ይሄዳሉ። ምክንያቱም አንቺ ለዚህ ቤት ሰራተኛ ብቻ አይደለሽም፣ አንቺ ለዚህ ለቤት ቤተሰብ እንጂ ሰራተኛ አይደለሽም። ስለዚህ ሁሉም እዚህ ቤት ሊያውቀውና ሊገነዘበው ይገባም በማለት መልስ ትሰጣታለች። እንደተለምደው በጧቱ ወደ ስራዋ ሄዳ ካፌ ገብታ ተተጠቀመች በኋላ አፍቃሪ ነኝ ተብዬ ወይም አጥማጄ መቶ ሊላከፋት ሲሞክርም ስሙን ቢነግራትም እሷ ግን ስሟ እንድትነግረው ፈጽሞ ፈቃደኛ አልነበረችም። ይሄ መቼም አጋጣሚ ነው ብለሽ አትኝም ሲላትም ምንም ሳትልም አይ ብላ በቃ ብላ ተነስታ ትሄዳለች። ለምን ተነስታ እንደሄደች እና ለምን እንደማትቀመጥ ስጠይቃትም እሷም ተጠቅማ ስለተጨረሰች እና ምንም ነገር እንደማያስፈልጋት መሄድ እንዳለባት ስለጨረሰች እና ደግሞም ልኬድ ስልትል እንደመጣች ይነግረዋል። በጣም ቁጭ ብላ እየተብሰለሰለች እና እያሰበች ያለችው ስመኝ ምን እንዳሳሰባትና ምን እንደዚህ እንዳተገዛት ኪሮ ይጠይቃታል። በረከት እንደዛ ብሎ ሲጠይቃትም እሷም እንግዲህ ምን እንደተፈጠረ ለማስታወስ ሞክሬያለሁ። ምክንያቱም ላስጨንቅ ግን አልሻም ስትለው አንቺ እኮ ማለት ብቻዬን በነበርሽበት ጊዜ ትተሽኛል ሸርሽ ነው። ስለዚህ ሁሉንም ነገር ልታማክርኝ ይገባል፣ የተፈጠረውን ንገሪኝ ሲላትም እሷም እንዴት እንደሆነ አላቅም፣ ስለ ቤተሰቦቼ ታሪክ የነገርኩህ ታስታውሳለህ ስትለውም አዎ አስታውሳለሁ፣ ያን የሚያሳዝን ታሪክ እንዴት ረሳለሁ ሲላትም አየህ ያ ቤት ዶክተሩ ቤት የኛ ቤት ነበረ፣ እንዴት እንደዛ እንደሆነ አላቅም፣ ዶክተሩም እዛ እንዴት ሊገኝ እንደቻለ ምንም የማውቀው ጉዳይ የለም፣ ነገር ግን ያ ቤት የኛ ቤት ነበር ሲልም በጣም ይገርማል። እንዴት ሆነ ሲላትም አይ እኔ አላቅም፣ በቃ ዶክተሩን ጠይቀን እንዴት እንደሆነ እንጠይቀዋል
እንጠይቀዋለን ይላታል። እሷም ምን ብለን እንጠይቀዋለን? ስለ እህትሽና ስለ እንጀራ እናትሽም የሚያውቀው ነገር ሊኖር ይችላል፣ ስለዚህ እንጠይቀዋለን፣ አትጨነቂብኝ በማለት እያጽናናታል። የዚህ ጊዜ ቲቲ ትደርስና እሳት ለብሳ እሳት ትጎርሳለች። ከዛም ኩሽና ስገብታ በጣም ደንግጣ ስመኝ ስለሄደች ምግብ እየበላይ ነበር። ምግቡም ላይ መርዝ ትጨምርባታለች። እሷም ምንም ያለ ስላላወቀች ዝም ብላ ትበላለች። ወዲያውም መሬት ላይ ተዝለፍልፋ ስትወድቅ